ሰበር ዜና ቶክቾ የሲዳማን ባለስልጣናትና እንዲሁም የአገር ሽማግሌዎችን ይቅርታ መጠየቁ ተሰምቷል። ሙሉ መረጃውን ከዚህ ቀጥሎ እንደሚከተለው እናቀርብላችኋለን። ሰላም ለእናንተ ይሁን ውድ የአገሬ ህዝቦች፣ እኔ አርቲስት ዮሐንስ በቀለ ቶክቻው ነኝ። ሰሞኑን እንግዲህ ባለፉት ሳምንታት የተፈጠረውን ነገር ታውቃላችሁ። በሲዳማ ክልል በመልካም አስተዳደር እጦት የተነሳ ያነሳናቸው ሐሳቦች፣ የተነሱ ሐሳቦች፣ የተቃውሞ ሐሳቦቻችን በተለያየ መንገድ ስንገልጽ ነበረ። ሆኖም ግን ሐሳባችንን የገለጽንበት መንገድ ትንሽ ከባድ ስለሆነ ስድብ የተሞላበት፣ ቁጣ የተሞላበት፣ አግሬሲቭ ስሜታዊነት የተቀላቀለበት ነገር ነበርና ያ ነገር ትንሽ ጥያቄ ፈጥሮና ሽማግሌዎች ይህን ጉዳይ ለኛ ስጠን፣ እኛ ኃላፊነቱን እንወስዳለን፣ እናንተ ውጡ ብለው እነሱ ኃላፊነቱን ወስደው እኛም ደግሞ ለስድባችን ይቅርታ መጠየቅ እንዳለብን ለዚህ ስድብ ለተሳደብናቸው አካላትም ለመንግስት ባለስልጣናት፣ ለሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ፣ ለሲዳማ ክልል የብልጽግና ጽሕፈት ቤት ዋና ጸሐፊ ለአቶ አብርሃም ማርሻሎ እና ሌሎችንም የሀገር ሽማግሌዎችን እና ባለሀብቶችን የሲዳማ ክልል ባለሀብቶችን የተናገርንበት መንገድ፣ የተሳደብንበት መንገድ፣ ሐሳባችንን የገለጽንበት መንገድ አግባብ ስላልሆነ ከልብ የመነጨ ይቅርታ እንጠይቃለን። በእኔና አብሮኝ በነበሩት ወንድምና እህቶች ስም ከልብ የመነጨ ይቅርታ እጠይቃለሁ። ፍትህ ሰፍኖ ልማት ደግሞ ወደ ቤቱ ተመልሶ ወደ ሀገራችን ተመልሶ አገራችን ለምታ የምናይበትን እንደምናይ ደግሞ አምናለሁ፣ ተስፋ አደርጋለሁ። እንግዲህ በድምፃዊ ቶክቻ ንግግር ውስጥ እንደሰማነው ከሆነ የጠየቁት ፍትህ መልስ አግኝቶ ወይም ደግሞ ጥያቄያቸው ተመልሶ ሳይሆን አንዳች ነገር ከኋላ አስፈራርቶት እንደሆነ ያስታውቃል። እስቲ የቀረውን ደግሞ እናድምጠው። ከፊት ለፊታችን ደግሞ የምንወደው ለሲዳማ ትልቅ የሆነው የሲዳማ ዘመን መለወጫ ፊቼ ጨምበላላ በዓል አለ። በዓላችንን ደግሞ በደስታ በዓላችንን ያለምንም ሽኩቻ፣ ያለምንም ግጭት፣ ግርግር፣ ያለምንም ሁከት ደስ ብሎን ከበፊቱ ደግሞ በተሻለ መልኩ እንደምናከብር እያመንኩኝ ተስፋ እያደረግኩኝ ለተሳደብነው ስድብ ትልቅ ይቅርታ እንጠይቃለን። በተረፈ ሐሳቦቻችንም ድምፃችንም ተሰምቷል። መንግስት ደግሞ ለተነሱት ሐሳቦቻችን ላነሳናቸው የመልካም አስተዳደር እጦት ችግር እንደየደረጃው በጊዜው መልስ እንደሚሰጥ ተስፋ በማድረግ ወገኖቼ፣ እኛም አርቲስቶች ነን፣ ሙዚቀኞች ነን፣ ፖለቲከኞች አይደለንም። ይህም መንገዱም ይህም ነገር መጨረሻ እንዳለው በማመን ነገሩን ኃላፊነቱን ለአገር ሽማግሌዎች ሰጥተን እኛ ከነገሩ ወጥተናል። በዚህ ጊዜ ከጎናችን ለነበራችሁ እጅግ አመሰግናለሁ። ቴንክ ዩ። አርቲስቱ ከነበረው ትግል ለምን ወደ ኋላ እንደሸሸ የታወቀ ነገር ባይኖርም ወደፊት መረጃዎች ተጠናክሮ ሲወጡ ለእናንተ የምናቀርብ ይሆናል። ግን አሁንም ጥያቄ የሚሆንብን በዚህ ምክንያት የታሰሩ ግለሰቦች አሉ። እነሱስ እንዴት ሆኑ? መልስ ያሻዋል። ቸር ያሰማን ኢትዮጵያ።